የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 9 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ የአክብሮት ግብዣችን ነው። እንደና አደርሽ ልጄ አለች ዝናሽ ቢጃማ እንዳደረገች ፊት ለፊቷ እየተቀመጠች ያለችውን ትዕግስት በፈገግታ እየተመለከተቻት። ይመስገን ደህና አደርሽማ አለቻት አጸፋውን ፈገግ ብላ እየመለሰች። ቤቱ ድምቅምቅ ብሏል። ከመመገቢያ ጠረጴዛው በስተቀኝ በኩል ቡናማ ከለር የያዙ ሶፋዎች አነስ የምትልን የመስታወት ጠረጴዛ ከበዋታል። ሶፋዎቹ ላይ በእጅ የተሰሩ ጥልፎች ጣል ጣል ተደርገው በውበት ላይ ውበትን ጨምረውላታል። ከሶፋው ግርጌ ደመቅ ያለ ቢጫና ጥቁር ከለር ድብልቅ ምንጣፍ ተዘርግቷል። ነጣ ያለ ትልቅ ረከቦት ነጫጭ ቡና መጠጫ ሲኖች አቅፎ እንደያዘ ግርማውን ተላብሶ ተቀምጧል። ከፊቱ የፈኩ ፈንዲሻዎች ሰርቪሱን ሞልተውት ይታያሉ። ከጎኑ ሰፋ ያለ የድንጋይ ጋቻ አለ። ከለር ያላቸውን ጢሳጢሶች እየቀመ በተለያየ ቅርጽ የሚምዘገዘጉ ጭሶችንም ይለቃል። ቤቱ በጥሩ ሽታ ታውዷል። ፈንጠር ብሎ በከሰል የተጣደ የሚንተከተክ ጥቁር ጀበና ይታያል። ቄጤማ እዛም እዚህም ተጎዝጉዟል። ቤቱ በጠዋቱ ሀድራው ሞቋል። ዛሬ ደግሞ ምን ተገኘ? አለች ትዕግስት የዝናሽን ደስታ እያስተዋለች። ዛሬ አርብ ነው። ለሙስሊም ጎረቤቶቻችን ልዩ ቀን ናት። ደስ ብሏቸውን የሚውሉት ደስታቸውን እንጋራቸዋለን። ከቤተ እምነት ስመለስ ቤቱን እንዲህ አስመሰልኩት አለች ዝናሽ የሰራችውን ቁርስ እየቀራረበች። ደስ ትላላችሁ እውነት። አንዱ የአንዱን እምነት ሲያከብር ስሜቱ ሲጋራው ማየት በጣም ያስደስታል አለች ትዕግስት ፊቷ የቀረበውን ፈጢራ እያየችው። ትዕግስት ደሴ ለሳምንት ስትከርም ከወደደችው የዛ አካባቢ ምግብ አንዱ ፈጢራ ነው። አለምነህ አልተነሳም እንዴ? አለች ትዕግስት ግራ ቀኟን እያየች። ይሄ ዘረጦ መች በጊዜ ተነስቶ ያውቃልና ሂጂ ቀስቅሽው ልጄ አለች ዝናሽ አቀራርባ እንደጨረሰች እየተጠቀመጠች። ትዕግስት ደስ እያላት ወደ አለምነህ ክፍል አመራች። ምስጋና ለአለምነህ እህት ይሁንና አረብ ሀገር እየሰራች ባጠራቀመችው ገንዘብ ሰፋ ያለ ግቢ ውስጥ 4 ክፍሎችን የያዘ መኖሪያ ቤት ከሙሉ የቤት ዕቃ ጋር አሟልታለች። ትዕግስት አለምነህ ክፍል ደርሳ አንኳኳች። መልስ የለም። ደጋግማ አንኳኳች። አቤት የሚላት ግን አጣች። የበራፉን እጀታ ገፋ ስታደርገው አልተቆለፈም። ተከፈተላት። አለምነህ ግን አልጋው ላይ የለም። አለምነህ እያለች ወደ አልጋው ተጠግታ ብርድ ልብስና አንሶላውን ገፋ አነሳችው። የለም። ደነገጠች። ዘካሪያስ ይሆናል የወሰደው። ብቻዋን አወራችና በእጇ የያዘችውን ጨርቆች አልጋው ላይ እንደወረወረች አለምነህ ከኋላዋ ሰውነቷ ላይ ልጥፍ አለባት። እንዳትንቀሳቀስ አጥብቆ አቀፋት። ኡፍ ሙት እሺ፣ እኔ ደግሞ መጥፎ ነገር አስቤ መፍራቴ አለች እየተናደደች። አስደነገጥኩሽ? ይቅርታ። ንዴቷን ረሳችው። ልቧ በደስታ ዘለለች። ሰውነቷን ወደ ዓለም ስታዞር አለምነህ ከወገቧ በላይ ራቁቱን ነበር። አፈረች። አይኖቿን በእጆቿ ከለለች። ባልሽን እያፈርሽ መሆኑ ነው? ቤት ያስገብችሻለሁ እኮ አላት እየሳቀ። በላውን ወሬ አታብዛ፣ ቶሎ ልበስ አለችው እጆቿን ሳትለቅ። አለምነህ እየቀለደባትና እየሳቀ ለብሰው ጨረሰ። በይ አይንሽን ልቀቂ፣ ጨርሻለሁ የኔ ናፋሽ አላት በድጋሚ እየሳቀባት። ሙት እሺ፣ በጧቱ ምንድን ነው እንደዚህ የምታስደነግጠኝ አለችው ኮስተር ለማለት እየሞከረች። በስተ መጨረሻም ሳሎን ወደምትጠብቃቸው አክስታቸው ጋር አመሩ። ቁርስ ቢጤ አፋቸው ላይ ጣል ሊያደርጉ። ዝናሽ ትዕግስትን ፍንድቅድቅ ማለት አስተውላለች። ምኗን ነክተኸው ነው አንተ አካፋ ልጅቷን ጥርስ በጥርስ ያደረካት አለችው እየቀለደች። አረ ምንም አላረገኝም ዝም ብዬ ነው አለች ትዕግስት ፈጠን ብላ በሀፍረት የተሽኮረመመች። አለምነህ ከት ብሎ ሆዱን እስኪያመው ይስቃል። ምን ያስቃል ለሙ? ትዕግስት ዝም እንዲል በወንበሩ ስር ታፋውን ቆነጠጠችው። በሉሽ እንብላ። ልቀልድባችሁ ብዬ ነው አለች ዝናሽ ሻይ እየቀዳችላቸው። አክስቴ ግን እሳት ነሽ፣ ምንም አያመልጥሽማ
አላት አለምነህ ድጋሚ ለመሳቅ እየፈለገ። ታዲያስ የኔ ልጅ አልፌበታለሁ እኮ። ይባርክላችሁ፣ ደስተኛ እንደሆናችሁ ኑሩ። አንደኛችን አንደኛችን ጎደሎ እየሞላችሁ በፍቅር ኑሩ። ፍቅር ደስ የሚል ነገር ነው አለቻቸው ፈገግ ብላ አፈራርቃ እየተመለከተቻቸው። ከቁርስ በኋላ ቡና ተጠጣ። ደስ የሚል ቤተሰባዊ ጊዜን አሳለፉ። ለስለስ ያለች ፀሐይ ወጣለች። የማታቃጥል ቀኑን ሙሉ ቢሞቋት ሰውነት የማትለበልብ ፀሐይ ግቢ ውስጥ አንሰራፍታለች። ሁለቱ እርግቦች ፀሐይዋን ለመሞቅ አረንጓዴው ስፍራ ላይ ተቃቅፎ ተቀምጠዋል። ዝናሽ ልብስ ቀይራ ጎረቤቷን ለመጠየቅ ከቤት ልትወጣ ስትል ሁለቱን ጥንዶች አየቻቸው። ሰላም ናቸው። ዓለምን ረስተዋታል። በመሃላቸው ለፍጹማዊነት የቀረበ ጥልቅ ፍቅር አለ። የወጣችበትን ረስታ በራፏን ደገፍ ብላ እየተመለከተቻቸው በዝዝታ ወደ ኋላ ነጎደች። ፈገግ እንዳለች አይኖቿን ባቀረሩ። ፍቅር ግን ደስ ሲል ስትል ለራሷን ሾካሾከች። ጊዜን መግዛት ስላችሁ ራስን እንጂ ጊዜን ማስገዛት አይደለም። በክረምትና በበጋ በጸደይና በመጪው እየተመሰለ መልኩን እየቀያየረ ሲመጣና ሲሄድ ሲዞርና ሲፈራረቅ የጊዜ ጉዞ የአዙሪት እንጂ ወደፊት አይመስልም። በድል ፈረስ ላይ ተቆናጦ በስኬትና በውድቀት በቀጠሮና በድንገት በጥበቃና በጥድፊያ ተጠቅሞ የሰውን ዕጣ ፈንታ የሚወሰን ጊዜ መሆኑን በቀላሉ እንገነዘባለን። 15ቱ ውብና የማይመለሱ የሚመስሉ ቀናቶች እንደዋዛ አለፉ። በወሎዋ መዲና ውሎና ዳራቸውን ያደረጉ ሁለት የፍቅር እርግቦች ይህችን የፍቅር ሀገር ጥለዋት ሊኮበልሉ እነሆ የ2 ቀናት ዕድሜ ብቻ ቀርቷቸዋል። ለእርግቦቹ ደሴ የሚበቃቸውን አጣፍጣና ቀምማ ሰጣቸዋለች። እነሱም ለእሷ ሞልቶ የሚትረፈረፍ ፍቅርን ሰጠዋት። አሻራቸውን አሳርፈው ሰማያዊ ትዝታቸውን በማይደበዝዝ ሰማያዊ ብዕር ጽፈዋል። ባለፉት 15 ቀናት ውስጥ ድፍን ደሴን አካለዋል። ዝናሽ የዓለምነህ ዘመዶች የሚኖሩባት ገጠራማው ክፍል ወስዷቸው መደብ ላይ ተገኝተዋል። እንደ ፍቅራቸው የሚንበለበል እሳት እንጨት አንድደው ሞቀዋል። በቆሎ እሸት ፈልፍለው ቆልተዋል። እየጠበሱ በትኩሱ ያቃጠላቸው በልተዋል። ማሳ ውስጥ እየተሯሯጡ ቦርቀዋል። የፍቅር ፍትጊያ አድርገዋል። ጥንቅሽ አገዳ ቆርጠው እየተደሰቱ ጥፍጥናውን አጣጥመው ከአእምሯቸው ሊፋቅ የማይችል አስደሳቸው ጊዜያቸው ነበር። ከሁሉም ግን ትዕግስት በሰዎቹ ደግነት ተማርካ ነበር። እድሜ ልኳን አብራቸው የኖረች ይመስል ስትለያቸው ተክዛ ነበር። አይኖቿ ውዝዝ ብለው እንባ እስኪያቀሩ ድረስ ውስጧ ተነክቶ ነበር። አለሚ የእውነት ሰውነት እኮ እዚህ ነው ያለው አለች አይኖቿን እየጠራረገች። አንቺ ካልሰለችሽ ሁሌ የምመጣ ይሆናል አላት እያቀፋት። ፍቅር ይሰለቻል እንዴ? አይ እስኪ እያለቀሱ ሲሸኛኙ እኛ ብንሆን እኚህ ቡጢዎች መጡ ብለን ውስጣችን ይሻክራል። ገና ሳይገቡ የሚመለሱበት ቀን ይናፍቀናል። የከተማ ሰዎች እኮ ውስጣችን ቆሽሿል አለችው ትከሻዋ ላይ ያረፉትን ጣቶቹን እየነካካች። አዎ እነሱ የፍቅር ተምሳሌት ናቸው። ልባቸው መጥፎ ነገር ያልገባበት ድንግል መሬት ነው። ባላገር የራሳቸው ቤት የላቸውም። ቤታቸው የአምላክ ነው። የሚያውቁትም ይሁን የመሸበት መንገደኛ ለእነሱ ክቡር እንግዳቸው ነው። የሚደሰቱት እርዳታቸውን ፈልገው ወደ ጎጇቸው ጎራ በሚሉ እንግዶች ነው። እግራቸውን አጥበው ቤት ያፈራውን አቅምሰው በወጋቸው አዝናንተው ጎናቸውን እንዲያሳርፉ መኝታቸውን ይለቁላቸዋል። እንግዳን መንከባከብ ባህላቸው ብቻ አይደለም፣ ተፈጥሯዊ ግዴታቸውም ነው አላትና ንግግሩን አሰረገ። በእነዚህ 15 ቀን ውስጥ ሁለቱ እርግቦች የደሴን ሐይቅ ጎብኝተው ከደሴ ከተማ በግምት 37 ኪሎ ሜትር ላይ የሚገኘውን ማይበር ሐይቅን ትዕግስት ወደዋለች። ማይባር ለእይታ ማራኪ የሆነ ሰማያዊ ቀለም የተላበሰ በመሆኑ ሰማያዊ ሐይቅ ተብሎ ሲጠራ ይሰማል። በዚህ የፍቅር ሐይቅ አሳ አስጠብሰው ተጎራርሰዋል። ከእንጨት በተሰሩ ትንንሽ ጀልባዎች ሰማያዊውን ውሃ በእጃቸው እየዘገኑ ተንሸራሽረዋል። ውሃ እየተረጫጩ ፈንድቀዋል። የለበሷቸውን ስስ ልብሶች ሰውነታቸው ላይ እስኪጣበቁ በውሃ ረስርሰዋል።
ሽው እያለ በሚቀዝፈው አየር ታግዘው ተጎራርሰዋል። ማይበር ሐይቅ እነዚህ እርግቦች አጉያ ውስጥ ሸጉጦ ተንከባክቦ የሚሰጠውን ሰጥቶ የሚቀበለውን ተቀብሎ ሸኝቷቸዋል። በሰማያዊ ሐይቅ ለዕድሜ ልክ የሚበቃን ፍቅር የሰሩት ሁለት እርግቦች ከሐይቁ እንደተመለሱ ወደ ትውልድ ሀገሩ ኮምቦልቻ ነበር ያቀኑት። መጥፎ ስሜት እንዳይሰማው በማሰብ ትዕግስት አይሆንም ይቅርብን ብላ ሞግታው ነበር። ልትረታው ግን አልቻለችም። ኮቻ ናፍቃኛለች፣ ላሳይሽ እፈልጋለሁ አላትና ይዟት ወደዛው ሄደ። ሰፈራቸውን ጉራንጉሩን ሁሉ አሳያት። ሰፈሩ በመጠኑ ተቀይሯል፣ ቢሆንም ያን ያህል አልከበደውም። እጆቹን በእጆቿ እንዳጠላለፈ የልጅነት ጊዜው ያሳለፈበትን ቤቱን ሊያሳያት፣ የቦረቀበትን የልጅነቱን ጊዜያቶች ያሳለፈበትን ሊያስጎበኛት ወደ ሰው አመሩ። አባታቸው ሲሞት የተሸጠውን ቤታቸውን ከቅርብ ርቀት ሆኖ በጣቱ ጠቆማት። ሁኔታውን የተከታተለች ነው። የስሜት ለውጥ ይታይበታል። ትክዝ ቅርዝዝ ብሏል። ደስ ይላል። በቃ እንመለስ አለችው፣ ከዚህ በላይ እንዲረበሽ ስላልፈለገች። እጆቿን ለቀቃቸውና ወደፊት ተራመደ። በዝግታ ተከተለችው። እርምጃዎቹን አፈጣጠንና የግቢው አጥር ጋር ደረሰ። አጥሩን ደገፍ አለና ቆመ። አጥሩን በእጆቹ እየነካካ ግቢውን ይቃኘው ጀመር። አው ከእህቱ ጋር ድብብቆሽ የተጫወቱበት ስፍራ ፊቱ ላይ ግጥም አለበት። አባሮሽ፣ ሌባና ፖሊስ የተጫወቱበት ግቢ አሁንም እንደዛው አለ። እቃቃ ደርድረው የተጫወቱበትም በረንዳ እንደዚሁ በቦታው እንዳለ ነው። ከዓይኖቹ እንባ ይዘንብ ጀመር። ሊቋቋሙ አልቻለም። አጥሩን እንደተደገፈ ሸርተት ብሎ በጉልበቱ በርከክ አለ። ለምን ፈጣሪ፣ ለምን አምላኬ ሆይ ይህን ቤተሰብ መበታተንን መረጥክ? በዚህ ማን ነው ተደሳችሁ? ይህ እስኪ አባቴ የት ነው ያለው? አይ እስኪ አምላኬ እናቴ ሴት ነው ያለችው? መንትዬስ ብሌን የት ነው ያለችው? ለምን እንዲጨከንክብኝ? ለምን ብቻዬን እንድቀር አደረግከኝ? ለምን? አለምነህ መሬቱን እየደበደበ እየጮኸ ያለቅሳል። ትዕግስት በርከክ ብላ አቀፈችው። አንገቷ ስር ሸጎጠችው። አለሜ መመለስ አንችልም? የሆነው ሆኗል። እባክህ ራስህን አታሰቃይ። እኔ ቤተሰቡ ሆናለሁ። ብቻህን አይደለህም። እኔ አብሬህ ነኝ። እጅህን መቼም አልለቀውም አለችው ፀጉሩን እያሻሸች። አይ እስኪ አለሜ፣ በዙሪያህ ያለውን ብዙ ሰዎች ይወዱሃል እኮ። እንደ ልጇ ፍቅር የምትሰጥህ አክስት አለችህ። እህት ባህር ተሻግራን ቢሆን አብራህ ናት። የምንወዳቸው ሰዎች አይሞቱም፣ በልባችን ውስጥ እኮ ለዘላለም ይኖራሉ። አባቴ እንዲህ ብሎ አስተምሮኛል ብለህ ራስህ ነበር የነገርከኝ። እንዴት ትረሳዋለህ? ትዕግስት እንደ ሕፃን ልጅ እሽ እያለች ዝም አስባለችው። ከተቀመጠበት ደግፋ አነሳችውና ወደ ደሴ ተመለሱ። እንደው ጨክናችሁ ጥላችሁኝ ልትሄዱ ነው አለች ዝናሽ የያዘቻትን ብርሌ ጎንጨት ብላበት እያስቀመጠችው። አዎ መሄዳችን ነው። ነገ ነበር ግቡ የተባልነው፣ የመጨረሻው ቀን አለች ትዕግስት እየደበራት። አይ ልጄ ለምጅሽ እኮ ከበደኝ። ቤቱን ሞቅ አድርጋችሁት ቤት እየሸተተ ነበር አለች ዝናች እያዘነች። አይ እንግዲህ አክስቴ ለመዝናናት አይደል እንዴ ከቤት የወጣ ነው። ደግሞ ጥቂት ወራት ብቻ ነው፣ እመለሳለሁ። ፍሬሽ ተማሪ ያረግሽኝ እኮ አላት እየሳቀ። አንተ ዘረጦ ማን አባ አንተን አለ? የምትናፍቅኝ እቺ ቆንጅየዋ ናት። አንተማ ሰልችተኛል፣ ቶሎ ሄድልኝ አለች እየሳቀች። ተባለ እንዴ ቀኑ አሁንስ አላቸው የሚጠጣውን እያጋመሰ። እሰይ እንኳን ቀናህ፣ ቅንት በል አለች ትዕግስት እየሳቀች። እንደውም ክረምቱንም ይችን ቆንጅዬ ይዘህልኝ ካልመጣ መግቢያ እንፈልግ አለች ዝናሽ። ሁለቱም ተሳሳቁ። ተቀበልማ የኔ ወንድም አለች ዝናሽ አዝማሪውን በእጆቿ እየጠቆመች። ሀገሩ ወሎ ነው ሸጋ የሚፈልቅበት፣ ሀገሩ ደሴ ነው ጠንበለል ያለበት፣ ሀገሩ ኮቻ ነው ቆንጆ የሚጋፋበት፣ የኔ አለሜ ግን በዋዛ ያክሉት ባለማሲንቆን በዜማ አንጎራጎረላቸው። ዝናሽ ተደስታ ተነሳችና ብር ግንባሯ ላይ ለጠፈችበት። ተመልሳ ሳትቀመጥ በሉ ከእድሜ በላይ ጠጣሁ፣ ሳልሰክር ቤት ልግባ፣ ጥሩ ጊዜ አሳልፉ፣ አንተ አካፋ ልጄ እንዳታስደብራት አለችውና በዓይኗ ጠቀሰችው እየሳቀች።
እዛው ባህላዊ መሽታ ቤቱ እየተጫወቱ አመሹ። መጠጡ እየሰራ ሞቅ አድርጓቸዋል። አለሜ ቦታ እንቀይር፣ ዝም ያለና የማይረብሽ ቦታ እንሂድ አለችው ትዕግስት። በሐሳቧ ተስማምቶ ወደ ሆቴል አመሩ። እንደምትፈልገው ዝም ያለ ነው። ሆቴሉ ውስጥም ውጭውም ለእይታ ውብ ነው። ለጥንዶች ታስቦ የተሰራ ሁሉ ይመስላል። በእድሜ በሰል ያሉ ሰዎች፣ ፕሮቶኮላቸውን የጠበቁ ሰዎች ናቸውና ሌሎች ጥንዶች እዛም እዚህም ይታያሉ። የሚከፈቱት ለስለስ ያሉ ሙዚቃዎች የተዘጋውን ጆሮአቸውን ከፍተው በስሱ የተንቆረቆሩ ጡም ዜማን ይፈጥሩለታል። ለራስህ አፍታ ሰጠህ ራስህ እንድታዳምጠው መንፈስህ እንዲታደስ ያደርጋሉ። ሁለት እርግቦች ግድግዳውን ታኮ ጥግ ላይ የተቀመጠ ክፍት ጠረጴዛን አስተናጋጁ እየመራቸው ተቀመጡ። የቀረበላቸውን ማዕድ በወይኑ እያወራረዱ ከጨረሱ በኋላ ቀዩን ወይን እየተያዩ በፍቅር ይጨልጡት ጀመር። ትንሽ እንደጠጡ መሐረቤን ይጣልኩት አላት የኮቱን የውስጥ ኪስ እየዳበሰ። እኔ እንጃ አለሜ፣ በደንብ ፈልገው እስኪ አለችው። እጆቹ ግን መሐረም አይደለም ይዘው የወጡት። የኔ እናት፣ ቀሪ ዘመኔን ከአንቺ ጋር መሆንን መርጫለሁ። የልጆቹ እናት ላረግሽ እፈልጋለሁ። በጣም አፈቅርሻለሁ። ሚስቴ እንድትሆኚ ጓጉቻለሁ። የኔ እናት እባክሽ አብረን ህልሞቻችንን እንኑራቸው። ታገቢኛለሽ አላት ከተቀመጠበት ቀለበቷን እያወጣ። ትዕግስት አይኖቿ ቀለበቱ ላይ ፈጠጡ። የተጎነጨችው ወይን አልወርድላት አለ። የደስታ እንባዎቿ ከብለል እያሉ ቁልቁል ይፈሳሉ። ታገቢኛለሽ? እንደ ጓጓ በድጋሚ ጠየቃት። መጠጧን እንደምንም ከጠጣች በኋላ ወደ ጉሮሯ ሰደደችውና ቀኝ እጇን አፏ ላይ ከድና አዎ አገባሃለሁ አለሜ፣ እኔም ባሌ እንድትሆን ጓጉቻለሁ አለችው ፈገግ ብላ ግራ እጇን እየላከችለት። አለምነህ ፈገግ እንዳለ ቀለበቱን በጣቷ ጠለቀላትና እጇን አስጠግቶ አፈቅርሻለሁ አላት። አፈቅርሃለሁ የኔ ዓለም አለችው። ፍቅራቸው ከልኩ ያለፈው ደስታ መጠጡ ተደምረው በቶሎ ሰከሩ። አለምነህ በቃሽ ወደ ቤት እንሂድ አላት ከመቀመጫው እየተነሳ። አይሆንም፣ ይህችን ቀን ከእንግዲህ አላገኛትም፣ ልደሰትባት አለችው። ስትናገር አፏን ያዝ ያደረጋት ነበር። ገና ምንም ያልተነኩ ብዙ ቀናቶች አሉ። ይጎዳሻል ከልክ በላይ። አለምነህ አስቆማትና እጇን ይዞ አነሳት። ግን ሰክረዋል። ቤት መሄዱ ጥሩ እንዳልሆነ ገባው። ከሆቴሉ ክፍል ይዘው ደረጃውን ተደግፈው ወጡ። ክፍላቸውን ከፍተው ገቡ። ጎህ ሲቀድ ሁለቱ እርግቦች ወሎን ተሰናበቷት። ሸገር ከገቡ 2 ቀናት ተቆጠሩ። ከናፈቋቸው ጓደኞቻቸው ጋር ተገናኝተዋል። የዘካርያስ ድምፅም ጠፍቷል። ምንም አይነት መልእክት የለም። ዛቻና ማስፈራሪያውም ከቆመ ሰንበትበት ብሏል። ዘካርያስ ግቢ ውስጥም አይታይም። ሁሉም ነገር ዝም ብሏል። ጸጥ ረጭ የሚል የጥላ ዝምታ የሚያስፈራ ይመስላል። ከኋላው አስፈሪ ወጀብ ይዞ ይሆን ወይንስ ዘካርያስ ከአምላክ የተመደቡትን የዓለምነህን ጠባቂ መልአኮች እውነትን ፈራቸው? ለነገሩ የፍቅራቸውን ኃያልነት ላየ ሰይጣንም ቢሆን ተስፋ መቁረጡ አይቀርም። የዘካርያስ እንዲህ በእነሱ ላይ መቀዝቀዝ፣ እነሱን መከታተል ማቆም፣ የመልእክቶቹ መቋረጥ፣ ከዛም አልፎ የዘካርያስ መሰወር ትዕግስት ነገሮችን ችላ እንድትል መጨነቅ እንድታቆምና ደስተኛ እንድትሆን አድርጓታል። ነገሩን እየለመደች ስትመጣ ዘካርያስ የሚባለው ሰው በሕይወቷ እንደሌለ አስፈሪ ቅዠት አድርጋ የወሰደችው ይመስል ረስተዋለች። አሁን የዓለምነህ ጓደኛ ልደት ለማክበር ሽር ጉድ ላይ ናቸው። ቢንያም ዛሬ ልደቱ ነው። እሱ ግን ልደቱን ቀርቶ ቀኑንና ወሩን እንኳን መቁጠር ካቆመ ቆይቷል። ሰዓቱን የሚቆጥረው ቀንና ሌሊት የሚፈራረቀው በርጫ ሲቅም ነው። በርጫ ካልነከሰ ሰዓቱ በቦታው ነው። ቀኑም ቀርፋፋ ነው። ስለ ዓለም ግድ የሌለው ሰው ነው። ቢንያም ፕሮቶኮል የማያበዛ ሕይወቱን ቀለል አድርጎ የሚኖር ለምንም ነገር ግድ የሌለው ሰው ነው። አለባበሱን አይቶ መገመት አይከብድም። ቢንያም የቀረበውን ሰው ሁሉ ከልቡ የሚወድ ሲሆን አውቆ ለራቀውን ቦታ የለውም። ዛሬ ልደቱ ነው። እሱ ግን ረስቶታል። ዛሬ ለምን ተወለድኩ ብሎ ያለቀሰበት ቀን ነው። እሱ ግን መከዳውን ደገፍ ብሎ ተርዚናውን ወጥሮ ሽሻውን እያንቦለቦለ እየቃመ ነው። አጋዥ ጓደኛው ሚካያስም ከጎኑ ትራሶቹን ተደግፎ የሆድ ሆዳቸውን እያወጉ ነው።
ጢዝ ብሎ መርቅነዋል። የማይነሳ ሐሳብ የለም። ምርቃና ላይ ለገጣ የለም። በቁም ነገር ነው የሚያወሩት። ወንድሜ አትመርቅን። ስትመረቅን የአእምሮ ሐኪምህ እንኳ እብድ እንደሆነ ልታሳምነው ትችላለህ። ከቀኑ 12 ሰዓት ላይ ቢንያም የሚያዩን ማመን አልቻለም። ምርቃናው ፊት ለፊቱ ያለውን ነገር ቀይሮ ያሳየ መሰለው። ሚኪ እኔም ማየው ይታይሃል ወይስ አናቴ ላይ መጣ? አለ ቢኒ። እኔስ ገርሞኝ የለ አለ ሚኪ እንደፈጠጠ። ፊት ለፊታቸው አለምነህ፣ ትዕግስት፣ በረከት፣ አማንና የቢንያም ፍቅረኛ ሉሊት እንደተሽቀረቀሩ ተገትረዋል። ፍየል ራሱ እንደናንተ አትቅምም እኮ አለ በረከት እየሳቀ። እና ልትቅሙን የመጣችሁት? ኑ ፈታ በሉ አለ ሚኪ ቦታ እያሳለፈላቸው። ድንቂም ፈታ፣ አሁን እንውጣ በሉ አለች ሉሊት ልደቱን እንኳን ማስታወስ ባለመቻሉ እየተኮሳተረች። ክፍል 10 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።